ሰላም ተማሪዎች እንዴት ናችሁ? እኔ ኪዳኔ ነኝ። ዛሬ ደግሞ በዚህ ቪዲዮ ምን ይዤ የመጣው መሰላችሁ? ያው ዩኒት 5 ላይ እየተነጋገርን አልነበረም ቀደም ብለን? ዩኒት 5ን በጣም እጅግ ቀላል በሆነ ኤክስፕላኔሽኖች ከመጀመሪያ ሳብራራላችሁ ነበረ። ማግኔቲክ ፎርስ ቢትዊን ቱ ፓራለል ከረንት ካሪንግ ዋየርስ። ስለዚህ በዚህ ቪዲዮ የምናየው መሰላችሁ በሁለት ፓራለል ከረንት ካሪንግ ዋየሮች ከረንት የያዙ ሁለት ፓራለል ገመዶች ይኖራሉ፣ ከረንት የያዙ። ስለዚህ በሁለቱ ገመዶች መካከል ምን ይፈጠራል መሰላችሁ? ማግኔቲክ ፎርስ ይፈጠራል። ፎርስ አንደኛው አትራክት የሚያደርግና የሚገፋ ፎርስ ማለት ነው። ስለሱ ነው የምናየው ማለት ነው በዚህ ቪዲዮ። እጅግ በጣም ፋሲኔቲንግ የሆነ ነገር ነው፣ ምክንያቱም ብዙ አፕሊኬሽን ላይ ስላለ፣ በተለይ ኤሌክትሪክ ፖሎች ላይ ምናምን እሱ ይሄን ቶፒክ ላይ መሰረት ያደረገ ነው ማለት ነው። ስለዚህ ይህን ቶፒክ ማወቃችሁ ኤሌክትሪክ ኢንጂነሪንግ ውስጥ ብትገቡ መሰረታዊ የሆነ እውቀት ነው። ለኤሌክትሪክ ኢንጂነሮች ይሄ ነገር ወሳኝ ነው። ስለዚህ የተለያዩ ፊዚክስም ውስጥ ብትገቡ፣ የትኛውም ነገር ላይ ብትገቡ፣ ካምፓስም ውስጥ መሰረታዊ የሆነ ነገር ይህን ትጠይቃላችሁ። ስለሆነ እኛ እንግዲህ ያው ሳቋማዎች እንደምንባል ታውቃላችሁ። ቴሌግራም ላይ፣ ዩቲዩብ እና ዌብሳይታችሁ ላይ ገብታችሁ መከታተል ትችላላችሁ። መልካም። ስለዚህ የመጀመሪያው ኦብጀክቲቭ ምንድን ነው? ዲስክራይብ ዘ ኢፌክትስ ኦፍ the magnetic force between two wires። ስለዚህ ልታውቁት የሚገባው እዚህ ሴክሽን ላይ ወይም የምትችሉት ነገር ምንድነው? የማግኔቲክ ፎርስ ቢትዊን በሁለት ዋየሮች ላይ ያለውን ነገር ዲስክራይብ ማድረግ፣ ኢፌክቱ ምን እንደሆነ፣ የመሳሳብና የመገፋፋት ኢፌክቱን ስለሱ እንወያያለን። መቼ ነው የሚገፋፉት፣ መቼ ነው የሚሳሳቡት የሚለውን ነገር በደንብ አሳያችኋለሁ። ሌላው ምንድነው? ኤክስፕሌን ሃው ፓራለል ዋየርስ carrying currents can attract or repel each other። ያው እንዴት አትራክት እና ሪፕል እንደሚደራረጉ እናያለን ማለት ነው። መልካም። ስለዚህ ስንጀምር በጣም ወሳኝ ከሆነ ፋንዳሜንታል ከሆነ ነገር እንነሳለን። መሰረታዊ የሆነ ነገር ሀሳብ አለ። ምንድን ነው? a wire carrying a current produces magnetic field። so አንድ ከረንት ኬሪ ያደረገ የተሸከመ ገመድ ታውቃላችሁ ምንድን ፕሮዲውስ ያደርጋል ብለን ነበረ ቀደም ባሉ ሴክሽኖች? ማግኔቲክ ፊልድ ጄኔሬት ያደርጋል። ማግኔቲክ ፊልዱ ደግሞ ላስታውሳችሁ ኮንሰንትሪክ ሰርክል የሆነ ለምትመለከቱት ለከረንት ኬሪንግ ዋየሩ ለሚሰራው ማለትም ከረንት ኬሪንግ ኮንዳክተሩ 90 ዲግሪ ለሚሆነው ፕሌን ወይም ሆሪዞንታል ፕሌን ይፈጠራል። ስለዚህ እሱን ሰርክል የሚያደርግ ከረንት ኬሪንግ ዋየሩን ሰርክል የሚያደርግ የሚሽከረከር ኮንሰንትሪክ የሆነ ማግኔቲክ ፊልድ ይፈጠራል ብለን ተወያይተን ነበረ ማለት ነው። ሌላ ታዲያ ምንድን አይተን ነበረ? አን ኤክስተርናል ማግኔቲክ ፊልድ ዊል ኤግዘርት ኤ ፎርስ ኦን ኤ ከረንት ኬሪንግ ዋየር ብለን ነበረ። ስለዚህ ከረንት ኬሪንግ ዋየሩ ላይ ኤክስተርናል ማግኔቲክ ፊልድ ምን ያደርገዋል ብለናል? ፎርስ አክት ያደርግበታል ብለናል። እንግዲህ ፎርስ የሚፈጠረው ከረንት ኬሪንግ ኮንዳክተሩ ማግኔቲክ ፊልድ ውስጥ እንደሚገባ እናውቃለን። ሌላው ደግሞ ምንድነው እንግዲህ ኤክስተርናል ፎርሱ እንዴት ካልኩሌት እንደምናደርግ ቀደም ባሉ ቪዲዮዎች አይተናል። እሱ ወደኋላ ሄዳችሁ መመልከት ትችላላችሁ። እኛ ግን እዚህ ጋር ልናውቀው የሚገባው ነገር ሰመራይዝ እያደረግ ስለሆነ ለማስታወስ ሪፍሬሽ ለማድረግ ራሳችንን ኤክስተርናል ማግኔቲክ ፊልድ ውስጥ የሚገባ ከረንት የያዘ ገመድ ፎርስ ወይም ኃይል አክት ይደረግበታል። ይሄ ወሳኝ የሆነ ፋንዳሜንታል የሆነ ነገር ነው። ስለሆነ አሁን ታዲያ የምንዋረው ስለምንድን ነው በቀጣይ ካላችሁኝ፣ when two wires carrying a current are placed parallel to each other። ሁለት ከረንት ያዘሉ ገመዶች ፓራራል ትይዩ በሆነ መንገድ በምታስጠጉበት ጊዜ ምን ይፈጠራል ማለት ነው? አሁን ፎርስ ይፈጠራል። ስለዚህ ምን ይለናል እዚህ ጋር? አሁን ፓራራል አስቀመጥን። ሁለቱ በሚቀመጡበት ጊዜ their magnetic field will interact resulting in force acting between the wires። ስለዚህ ሁለቱ እንግዲህ ማግኔቲክ ፊልድ ጀነሬት ያደርጋሉ። ታዲያ የሁለቱ ዋየር ማግኔቲክ ፊልድ ኢንተራክት ያደርጋል። ኢንተራክሽኑ የማግኔቲክ ፊልዳቸው እንግዲህ በሚገናኝበት ጊዜ በሚነካኩበት ጊዜ ማግኔቲክ ፊልድ ያው ቬክተር ስለሆነ አንደኛው ማግኔቲክ ፊልድ ሌላኛው ዋየር ጀነሬት የሚያደርገው ማግኔቲክ ፊልድ ላይ ተጽዕኖ አለው። ያ ነው ገመዶችን እንዲሳሳቡና እንዲገፋፉ የሚያደርገው ማለት ነው። ታዲያ እኛ እዚህ ላይ የምናያለን ማለት ነው የፎርሱን አቅጣጫ እንዴት እንደምናውቅ በሚገባ በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻ ከኔ ጋር መሆናችሁን እንዳትረሱ። ስለዚህ አሁን እንቀጥላለን። the magnitude of the force acting on each wire is equal but the directions
አር ኦፖዚት። አሁን በሁለቱ ገመዶች መካከል አክት የሚደረገው ወይም ጀነሬት የሚሆነው ፎርስ ኦፖዚት ዳይሬክሽን ነው፣ አንደኛው ከሌላኛው ማለት ነው። ሌላው ደግሞ የማግኔቲክ ፎርሱ የሁለቱ ጀነሬት የሚያደርጉት ፎርስ ማግኒቲዩዱ ምንድነው? ተመሳሳይ ነው፣ እኩል ነው። ስለዚህ በቀላሉ የፎርሱ ማግኒቲዩድ ይሄ እንደምትመለከቱት ኤፍ1 እና ሌላኛው ዋየር ላይ የጀነሬት የሚደረገው ፎርስ ኤፍ2 ማግኒቲዩዳቸው ምንድነው? እኩል ነው። ይሄ የማግኒቲዩድ ሲምቦል ነው ዩኒቷን ላይ እንደምታስታውሱት። ሌላው ደግሞ ምንድነው? ዳይሬክሽናቸው ተቃራኒ ነው። ይሄ ማለት አንደኛው ፎርስ ኤፍ1 ከኔጌቲቭ ኦፍ ኤፍ2 ጋር እኩል ነው ማለት ነው። ይሄ ኔጌቲቭ ምንድነው የሚያሳያችሁ? ሁለቱ ፎርሶች ተቃራኒ ናቸው፣ ግን ማግኒቲዩዳቸው እኩል ነው። ስለዚህ ኔጌቲቭ የምትለዋ ነገር ሁለቱ ፎርሶች ተቃራኒ የሆኑ ፎርሶች ማግኒቲዩዳቸው ግን ምን የሆነ ማግኒቲዩዳቸው ደግሞ እኩል የሆነ ማለት ነው። ስለዚህ ይሄ ምናልባት ምን ያስታውሳቸዋል? ወደ ኒውተን ሰርድ ሎ ይወስዳቸዋል። እንግዲህ ስለ ኒውተን ሰርድ ሎ እዚህ ጋር አላወራም። አክሽን እና ሪያክሽን ፎርሶች ማግኒቲዩዳቸው ምንድነው? እኩል ነው። አቅጣጫቸው ደግሞ ተቃራኒ ነው። ሁለቱም ደግሞ የተለያየ ፎርስ ኦብጀክት ላይ ነው አክት የሚደረጉ የሚል ተምራችኋል። እሱንም በዚህ አጋጣሚ ሪፍሬሽ ላደርግላችሁ እወዳለሁ። ስለዚህ እንቀጥል። ስለዚህ አሁን ሲቀጥል በቀጣይ ምን አለ መሰላችሁ? This is true even if the wire carrying currents of different magnitude እያለ እዚህ ከረንት ካሪንግ ኮንዳክተሩ የያዙት ከረንት የተለያየ ማግኒቲዩድ ቢሆንም አሁን I1 እና I2 necessarily ሁልጊዜ እኩል መሆን አይጠበቅባቸውም። I1 እና I2 ዲፍረንት ሆኖ ያለው ፎርስ ምንድን አይልም ማለት ነው። አንደኛውና ሌላኛው ፎርስ ስቲል እኩል ናቸው ወይም ተመሳሳይ የሆነ ማግኒቲዩድ ነው ያላቸው። ስለዚህ ከረንቱ መቀያየሩ ቫልዩ የፎርሱ የሁለቱ የፎርስ ሪሌሽንሽፕ ላይ ማተር ያደርጋል ማለት አሁን I1 ከI2 ቢበልጥ F1 ከF2 ይበልጣል ማለት አይደለም። ፎርሱ ሁል ጊዜ እኩል ነው። ይህንን በኢኩዌሽን እናየዋለን። ሌላው ተማሪዎች የምነግራችሁ ነገር ፊዚክስ ውስጥ አንዳንዴ ሲምቦል አሉ፣ መግባቢያ የምንጠቀምባቸው ሲምቦሎች። አሁን እዚህ ጋር የፊዚክስ ለምሳሌ አንዳንድ ጥያቄዎችም ሊሆን ይችላል መጽሐፍም ላይ እንደዚህ አይነት ምልክት ስትመለከቱ ምን ልንመሰላችሁ? ቬክተር ለመጠቆም ነው። አንድን ማግኒቲዩድ አንድን የሆነ ማግኔቲክ ፊልድ ሊሆን ይችላል ከረንት አቅጣጫ ለመጠቆም ነው። ለመሰላችሁ 3 ዳይሜንሽናል ነገርን ፕሌን ላይ ወይም 2 ዳይሜንሽናል ፕሌን ላይ ለማስቀመጥ ያለን አማራጭ ምንድን ነው? አሁን እናንተ ስክሪኑን የምትመለከቱበት ቁማችሁ ከእናንተ ወደ ስክሪኑ የሚጠቁም ለምሳሌ ቬክተር ቢኖር ማግኔቲክ ፊልድ እንበልና ማግኔቲክ ፊልዱ ወደ ፔጁ ወይም ወደ ስክሪናችሁ የሚጠቁም ማግኔቲክ ፊልድ ለመጠቆም የምንጠቀመው የምትመለከቷቸው የኤክስ ሲምቦሎች ናቸው። ስለዚህ ብዙ የኤክስ ሲምቦሎች እንደዚህ ካያችሁ ኢንቱ ዘ ፔጅ እንላለን። ከእናንተ ደግሞ ከስክሪኑ ደግሞ ወደ እናንተ የሚጠቁም ከሆነ አውት ኦፍ ዘ ፔጅ የሚለውን ደግሞ በምትመለከቱት መንገድ እንጠቁማለን። ስለዚህ ይህ ስትመለከቱ ምንድነው ከረንት ከሆነ ወደ እናንተ የሚጠቁም አቅጣጫው ያው 3 ዳይሜንሽናል ነገር ለመሆን ስለሆነ ስለዚህ 3 ዳይሜንሽናል ስንል አሁን የምትመለከቱት ወደ ታች ስክሮል ሳደርግ አይታችኋል። ወደ ታች ያለችዋ እቺኛዋ ከርሰሯ ይሄ ምንድነው ዋይ አክሲስ፣ ይሄ ደግሞ ኤክስ አክሲስ። ዜድ አክሲስን ለመጠቆም ያለን አማራጭ 90 ዲግሪ የሚሰራ ማለት ነው። 3 ዳይሜንሽናል ስንል ኤክስ ዋይ ዜድ ስላለው ያለው አማራጭ ምንድነው ከፔጁ ወደ እናንተ ወይም ከእናንተ ወደ ፔጁ ብለን የመግባቢያ ሲምቦሎችን እነዚህ እንወስዳለን። ስለዚህ ይህን ስታዩት አውት ኦፍ ዘ ፔጅ ከስክሪኑ ወደ እናንተ ወይም ከፔጁ ወደ ፊታችሁ የሚጠቁም አቅጣጫውን ብላችሁ ያዙ። ይህን ደግሞ ስትመለከቱ ከእናንተ ወደ ፔጁ ወይም ከእናንተ ወደ ስክሪኑ የሚጠቁም ማግኔቲክ ፊልድ ሊሆን ይችላል፣ ከረንት ሊሆን ይችላል፣ ለተለያየ ወይም ፎርስም ሊሆን ይችላል ለመጠቆም የምንጠቀምበት ሲምቦል ነው። ስለዚህ ይህን ሲምቦል ሲመጣላችሁ አቅጣጫ እየጠቆምን ስለሆነ ግን ምንድን እንደሆነ ግን መጀመሪያ እነግራቸዋለሁ። ማግኔቲክ ፊልድ ከሆነ ማግኔቲክ ፊልድ፣ ከረንት ከሆነ ከረንት ብዬ አሳውቃቸዋለሁ። ስለዚህ ስንቀጥል አሁን 2 ኬዞችን እናያለን። 2 ኬዞች ምንድን ነው እንግዲህ ፓራራል ዋየሮች አይደለ እያወረረልን ነው። 2 ፓራራል ዋየሮች በሁለቱ መካከል የሚፈጠረው ፎርስ ያው ማግኔቲክ ፊልዳቸው ኢንተራክት ሲያደርግ ነው ብለናል አይደለ? ስለዚህ አሁን በተመሳሳይ አቅጣጫ እየተጓዙ ያሉ ወይም በተመሳሳይ አቅጣጫ የሚጠቁም ከረንት ያላቸው ዋየሮችን ብለን እንውሰድ። አሁን ወስደናል። እንደምትመለከቱት ይሄ እንግዲህ ዋየር 2 ነው። ዋየር 1 ደግሞ ከላይ ያለው ነው። ይሄ እንግዲህ በመልኩ ስናየው ነው፣ በ3 ዳይሜንሽናል ስናየው ነው። አሁን 2D ላይ ስናስቀምጠው ዋየሩ አሁን የያዙት ከረንት እዚህ ጋር እንደምትመለከቱት ይሄ I1 ነው፣
ይሄ ደግሞ I2 ነው። ስለዚህ አሁን ከረንቱን ይሄ የምጠቁም የከረንቱን ዳይሬክሽን ከፔጁ ወይም ከስክሪኑ ወደ እናንተ የሚጠቁም ነው። ስለዚህ ይሄ አቅጣጫ ለመጠቆም የምንጠቀምበት ነው። ሌላው ደግሞ እዚህ ጋር ያለው I2 ደግሞ ከፔጁ ወደ እናንተ አውት ኦፍ ዘ ፔጅ የሚጠቁም አቅጣጫ ነው። ስለዚህ ከረንቱ አቅጣጫ ሆናችሁ ስትመለከቱት ማለት ነው ቪዥዋላይዝ የምታደርጉት። ታዲያ በሁለቱ መካከል ያለው ፎርስ ምንድነው? በዚህ ጊዜ አትራክቲቭ ነው። ለምን መሰላችሁ? ልክ የምትመለከቱበት ጊዜ ማግኔቲክ ፊልዳቸው አንደኛው ሌላኛው ማግኔቲክ ፊልድ ጋር ምንድነው አቅጣጫው ተመሳሳይ ስለሆነ ኢንተራክት ያደርጋል። ማለትም ያላኛው ማግኔቲክ ፊልድ ላይ አዳፕ ያደርጋል፣ ይደማመራሉ። ስለዚህ ይሄ ማግኔቲክ ፊልዱ የሚፈጥሩት ማለት ነው የሚያደርገው ኢፌክት ምንድነው? ሁለቱም ገመዶች እርስ ወደ ራሳቸው እንዲጠጋጉ እንዲሳሳቡ ያደርጋቸዋል ማለት ነው። ስለዚህ እዚህ በመካከል ያለው ማግኔቲክ ፊልድ ካንስል ስለሚያደርግ ስለዚህ ኦብጀክቶች የሚመርጡት ወዴት ነው? ትንሽ ማግኔቲክ ፊልድ ወዳለበት ሪጅን ራሳቸውን ዲፍሌክት ያደርጋሉ። ለምን? ተፈጥሯዊ የሆነ ማግኔቲክ ፊልዳቸውን ለማግኘት ሲሉ ማለት ነው። ስለዚህ ይሄ እንግዲህ የፊዚክሱ ስንመለከተው ሪዝኑ ይሄ ነው። ግን ወደ ስሌታችን እንምጣ። አሁን እዚህ እንድታውቁት የምፈልገው ነገር ወሳኙ ምንድነው? ዳይናሚክሱ ነው። ዳይናሚክሱ ምንድነው? ፎርስ፣ የፎርሱ ማግኒቲዩድ አቅጣጫ የሚለውን ነገር። ታዲያ እንደምትመለከቱት ዋየር 2 ዋየር 1 ላይ ምንድን ፕሮዲስ ያደርጋል? ቀደም ብዬ እንዳወራችሁ ማግኔቲክ ፊልድ ፕሮዲስ ያደርጋል። ይሄ ዋየር 2 ዋየር 1 ላይ ፕሮዲስ የሚያደርገው ዳይሬክሽኑን በምንድን ነው የምናውቀው? በራይት ሃንድ ሩል። ስለዚህ ይሄ ማግኔቲክ ፊልድ እንግዲህ አስቡ፣ ማግኔቲክ ፊልድ ተፈጠረ ማለት ከረንት ኬሪንግ ኮንዳክተሩ ላይ ምንድን ይፈጠራል? ፎርስ አክት ይደረጋል። ያ ፎርስ F1 እንለዋለን። ይሄ F1 የምንለው ከረንት ወይም ዋየር 1 የመጀመሪያው ገመድ ላይ አክት የሚደረገው ፎርስ ነው። ስለዚህ ማግኔቲክ ፊልዱ ይሄ B2 ሲባል ምንድን እየጠቆማችሁ መሰላችሁ? የታችኛው ዋየር 2 ፕሮዲስ የሚያደርገው ማግኔቲክ ፊልድ ነው። እዚህኛው ዋየር 1 ላይ አክት የሚደረገው ፎርሱ ዋና መሰረቱ ከየት ነው ማለት ነው? ዋየር 2 ፕሮዲስ የሚያደርገው ማግኔቲክ ፊልድ ወይም ቢቱ የሚለው ነገር ያው ከዋየር 2 መሆኑን ሶርሱን ለመናገር ነው። ያ ነው ማለት ነው ፎርሱን አክት የሚያደርገው ማለት ነው። ታዲያ የማግኔቲክ ፎርሱ አንደኛው ዋየር ሌላኛው ዋየር ላይ ፕሮዲስ የሚያደርገው ማግኔቲክ ፎርስ ዲተርማይን የሚደረገው በራይት ሃንድ ሩል ነው። ስለዚህ ራይት ሃንድ ሩል ተጠቅመን ዲተርማይን እናደርገዋለን። አሁን እዚህ ጋር ሳይንሱን የማሳያችሁ በግልጽ ነው። ምንድነው የማደርገው መሰላችሁ? እዚህ ጋር ሁለት ዋየሮች አሉ በተመሳሳይ አቅጣጫ ከረንት ኢንዲኬት የሚጠቁም ሁለት ዋየሮች አሉ። ስለዚህ የያዙት ከረንት በተመሳሳይ አቅጣጫ ነው እንደምትመለከቱት። አሁን እዚህ ጋር የሁለተኛው ዋየር ወይም ከረንቱ I2 የተሰኘ ከረንት ያለው። ስለዚህ ዋየር 2 ዋየር 1 ላይ ፕሮዲስ የሚያደርገው ማግኔቲክ ፊልድ አለ እሱን። ስለዚህ ያው ምንድነው የምታደርጉት? አውራጣታችሁን ከረንት በሚጠቁምበት አቅጣጫ በምታደርጉበት ጊዜ እና ደግሞ አራት ጣቶቻችሁን ደግሞ ቀደም ብለን እንዳየነው ምንድነው ከርል ስናደርግ ወይም በገመዱ ላይ አራቱ ጣቶቻችን ስንጠቀልል ማግኔቲክ ፊልዱ ከፔጁ ማለትም ከምትመለከቱት ፔጅ በቀኝ በግራ በኩል በምትመለከቱበት ጊዜ I2 ፕሮዲስ የሚያደርገው ከረንት አውት ኦፍ ዘ ፔጅ የሆነ ነው ማለት ነው። ስለዚህ I1 ላይ ዋየር 1 ላይ ፕሮዲስ የሚደረግ ማግኔቲክ ፊልድ አለ። በማን? በሁለተኛው ዋየር መሰረት ማለት ነው። ስለዚህ ሁለተኛው ዋየር ማግኔቲክ ፊልድ ፕሮዲስ ያደርጋል። ታዲያ እንደምትመለከቱት አውት ኦፍ ዘ ፔጅ ነው። አሁን እኛም እየፈለግን ያለ ነው I1 ላይ ፕሮዲስ የሚደረገውን ፎርስ ነው። በማን? በI2 ወይም በሁለተኛው ዋየር ፕሮዲስ የሚደረገው ፎርስ ዲተርማይን ለማድረግ። ስለዚህ እዚህ ጋር ያለው ማግኔቲክ ፊልድ አውት ኦፍ ዘ ፔጅ ነው። ራይት ሃንድ ሩል እንጠቀማለን። ስለዚህ አውት ኦፍ ዘ ፔጅ ነው። ሌላው ከረንቱ ደግሞ እንደምትመለከቱት ወደ ላይ ነው። ስለዚህ ማለትም ከፔጁ ወደ ላይኛው ጠርዝ የሚጠቁም ነው። ስለዚህ ይሄ ከሆነ በራይት ሃንድ ሩል መሰረት አውራጣታችን የሚጠቁመው ምን ብለን ነበረ? ወይም በተዘዋዋሪ። ስለዚህ ልትይዙት የሚገባው ቁልፍ ነገር ምንድን ነው? The two forces are acting toward each other indicating they are attractive። ስለዚህ አንደኛው ዋየር ሌላኛው ዋየር ላይ አክት የሚያደርገው ፎርስ በተመሳሳይ አቅጣጫ ከሆነ ከረንቱ ምንድነው ማለት ነው? በሁለቱ ፎርስ አትራክቲቭ የሆነ ኢፌክት አለው። ማለትም ገመዶቹ የመሳሳብ ባህሪ ያሳያሉ ማለት ነው።
በሁለተኛነት ደግሞ የምናየው when the current in the two wires is going in opposite directions ነው። ሁለቱ ገመዶች ላይ ያለው ከረንት በተቃራኒ አቅጣጫ የሚጠቁም ከሆነ የዛኔ በትሪ ዳይሜንሽናል አገላለጽ እዚህ ጋር የምትመለከቱትን ማለት ነው ፎርሱ ማለትም ዋየር ቱ ሁለተኛው ዋየር የመጀመሪያኛው ዋየር ላይ አክት የሚያደርገው ምንድን ነው? አዌይ የሆነ ነው ማለትም የሚገፋ ፎርስ ነው የኤክስፒሪንስ የሚያደርገው። በተመሳሳይም ደግሞ የዋየር ዋን ዋየር ቱ ላይ አክት የሚያደርገው ፎርስ ምንድን ነው? እንዲሁ ይህንን ኤፍ ዋን እንለዋለን። እሱም ገመዱን ከዋየር ዋን የሚያርቅ ሆኖ ታገኙታላችሁ ማለት ነው ኢንፌክት። ይህን ደግሞ የበለጠ ቶፖግራፊካል ስናየው ከላይ ሆናችሁ ስትመለከቱት ማለት ነው። አሁን እዚህ ጋር እንደምትመለከቱት ኢንቱ ዘ ፔጅ የሆነ ከረንት አለ። ይሄ የምትመለከቱት እዚህ ጋር የምጠቁምላችሁ ይሄንን ኢንቱ ዘ ፔጅ የሆነ ከረንት ነው። ይሄንን አይ ቱ ልበለው ማለትም ወደ ከላይ በምትመለከቱበት ጊዜ ወደ ፔጁ ማለትም ከእናንተ ወደ ስክሪኑ የሚጠቁመው ከረንት በኤክስ ነው የሚወከለው። ሌላው ደግሞ አውት ኦፍ ዘ ፔጅ የሆነ ከረንት አለ። ከላይ በምትመለከቱበት ጊዜ አይቱ አውት ኦፍ ዘ ፔጅ የሚሆን ይህንን ማለት ነው። ይህንን አይዋን እንለዋለን። ስለዚህ አሁን ከላይ በምትመለከቱበት ጊዜ ማግኔቲክ ፊልዱ የሚፈጥረውን ፓተርን ብታዩ ምንድን ነው የሚሆነው መሰላችሁ? ማግኔቲክ ፊልዱ አዳፕ ነው የሚያደርግ አንደኛው ከሌላኛው ማግኔቲክ ፊልድ ጋር ምንድን ነው የሚለው ይደመራል። ስለዚህ በሁለቱ ዋየሮች መካከል በጣም ስትሮንግ የሆነ ወይም እጅግ ከፍተኛ የሆነ ማግኔቲክ ፊልድ ይፈጠራል ማለት ነው። ይኸው በተፈጥሮ ደግሞ በጣም ከፍተኛ የሆነ ማግኔቲክ ፊልድ ካለ ገመዶቹ የሚመርጡት ምንድን ነው? ዝቅተኛው ማግኔቲክ ፊልድ ወዳለበት ቦታ ራሳቸውን ሙቭ ያደርጋሉ ማለት ነው። ስለዚህ ይሄ ከማግኔቲክ ፊልድ ጋር የተገናኘ ነው። ስለዚህ ፎርሱ ምንድን ነው? ሪፐልሲቭ የመገፋፋት ባህሪ ታያላችሁ። ለመሰላችሁ በጣም ማግኔቲክ ፊልድ ስትሬንግዙን እየጨመራችሁ በሄዳችሁ ቁጥር በሁለቱ ገመዶች መካከል ምንድነው እየተፈጠረ የሚመጣው? ሁለቱን ዋየሮች ዲፍሌክት የሚያደርግ ኢፌክት ነው የምታዩት ማለት ነው። ስለዚህ ይህንን ልትይዙት የሚገባው ነጥብ በተቃራኒ አቅጣጫ ከሆነ ዋየሮች በሁለቱ መካከል ያለው የሚፈጠረው ፎርስ ሪፐልሲቭ የሆነ ነው። ስለዚህ ልትይዙልኝ የሚገባው ነጥብ two forces are acting in opposite to each other የሚለውን ነገር ያዙት። አንደኛው ከሌላኛው ፎርስ ተቃራኒ የሆነ ፎርስ ነው የምናየው ማለት ነው። ከዚህ በተጨማሪ ደግሞ በዋናነት ምንድን ነው? ስለዚህ ምን እንላለን? thus you can say that they are repulsive። ስለዚህ ፎርሶች የሁለቱ አይነት ፎርስ ምን አይነት ነው ያየነው? ሪፐልሲቭ የሚገፋፋ ፎርስ ነው ብለን መግለጽ እንችላለን ማለት ነው። መልካም። ስለዚህ በመጨረሻ ሰመራይዝ ስናደርግ በዚህ ቪዲዮ ላይ የተነጋገርነው ኮንሰፕቶች ምንድናቸው? አንደኛው ነገር እና በዋናነት ያየነው the force between two parallel current carrying conductors is attractive if the currents are in the same direction። ስለዚህ ከረንቱ በተመሳሳይ አቅጣጫ ከሆነ በሁለቱ ገመዶች መካከል ከረንት ኬሪንግ ኮንዳክተሮች የከረንቱ አቅጣጫ ልብ በሉ፣ የከረንቱ አቅጣጫ ተመሳሳይ ከሆነ በሁለቱ መካከል ያለው ፎርስ ምንድነው ብለናል? አትራክቲቭ ነው ብለን ነበር። ሌላው ደግሞ ሪፐልሲቭ ኢፍ they are in opposite direction። በሁለቱ ገመዶች እንግዲህ ያላቸው የከረንት አቅጣጫ ተቃራኒ ከሆነ በሁለቱ ገመዶች መካከል የሚፈጠረው ፎርስ ምንድነው የሚሆነው? ሪፐልሲቭ ነው፣ የሚገፋፋ ነው የሚሆነው ማለት ነው። ይሄ ዋናው ቁልፍ ሀሳቤ ስለሆነ ይህን ፈጽማችሁ ልትረሱት አይገባም። ስለዚህ በቂ የሆነ ዲስከሽን አድርገናል። ኤክሰርሳይዝ 5.11 ደግሞ ምን ይለናል? Explain how to determine the direction of the magnetic force between two parallel wires። እንግዲህ ሁለት ፓራራል ዋየሮች ከረንት ያዘሉ ፓራራል ዋየሮች በሁለቱ መካከል ያለው ፎርስ አቅጣጫውን እንዴት አድርገን ነው ዲተርማይን የምናደርገው ያለን ነው። ስለዚህ ይህን ኤክስፕሌን እንድናደርግ እየጠየቀን ነው። እንግዲህ ስንጀምር መጀመሪያ to determine the direction of the magnetic force between two parallel wires you can use the right hand rule። ስለዚህ በሁለት ዋየሮች መካከል ያለውን ፎርስ ዲተርማይን ለማድረግ የምንጠቀመው ምንድነው? ራይት ሃንድ ሩል ነው። ራይት ሃንድ ሩል ምንድን ይመስላል መሰላችሁ? አውራ ጣታችን የከረንት አቅጣጫን እንጠቁማለን። የማግኔቲክ ፊልዱን አቅጣጫ ደግሞ አራቱ ጣቶቻችን ባለበት፣ ሌላው ደግሞ በመሀል እጃችን 90 ዲግሪ የሚሰራው ምን ይሆናል ማለት ነው? ፎርስ ጄነሬትድ የሆነው ፎርስ ወይም ማግኔቲክ ፊልዱ ከረንት ኬሪንግ ኮንዳክተሩ ላይ ፕሮዲውስ የሚያደርገው ፎርስ አቅጣጫ ይሆናል ማለት ነው። ስለዚህ መጀመሪያ put the thumb of your right hand in the direction of the current። የመጀመሪያው ኢንስትራክሽን ምንድን ነው? የአውራ ጣታችሁን በከረንት ዳይሬክሽን ታስቀምጣላችሁ።
በሁለተኛነት ደረጃ ደግሞ የምናደርገው ነገር ምንድን ነው? በሁለተኛነት ፕሌስ other four fingers in the direction of the magnetic field generated by the other wire። ስለዚህ መጀመሪያም እንዳልኳችሁ አሁን እዚህ ላይ ለምሳሌ ምን ታያላችሁ? ዋየር ቱ ሁለተኛው ዋየር የመጀመሪያውኛው ዋየር ላይ ምን ያደርጋል ማለት ነው? ማግኔቲክ ፊልዱ ይደርሳል ማለት ነው። ስለዚህ ሁለተኛው ገመድ ፕሮዲስ የሚያደርገው ማግኔቲክ ፊልድ እዚህ ጋር ቢቱ የተሰኘው ማግኔቲክ ፊልድ እዚህ ጋር አሁን ምን ታያላችሁ ማለት ነው? አቅጣጫው ከገመዱ ወደዛ የሚጠቁም ወይም አዌይ ፍሮም ደ ዋየር ማግኔቲክ ፊልድ ታያላችሁ። ስለዚህ አራቱ ጣቶቻችሁን በማግኔቲክ ፊልዱ ታደርጋላችሁ እና የማግኔቲክ ፎርሱን አቅጣጫ ወይም the direction of the magnetic force will be perpendicular to your palm። የመሃል እጃችሁ ፐርፔንዲኩላር በሚሆን መንገድ የማግኔቲክ ፎርሱ አቅጣጫ ይሆናል ማለት ነው። ሶ እዚህ ጋር የከረንቱ ዳይሬክሽን as you see here እኛ እየለካን ያለ ነው ዋየር ዋን ላይ ስለሆነ ሶ ዋየር ዋን ላይ ያለው የከረንት አውራ ጣታችን ወደዛ ከጠቆመን፣ ሌላ ደግሞ ፎር ታም ወይም አራቱ ጣቶች በማግኔቲክ ፊልዱ አቅጣጫ የሚጠቁሙ ከሆነ ስለዚህ ፎርሱ በየት ነው ማለት ነው? በእርግጠኝነት እንደምትጠቁሙት በግራ በኩል ማለትም ዋየር ዋንን የሚገፋ ፎርስ ሆኖ ታገኙታላችሁ ማለት ነው። በተጨማሪም ደግሞ ይህንን ወስደን ለምሳሌ ዋየር ዋን ዋየር ቱ ላይ ፕሮዲውስ የሚያደርገው ማግኔቲክ ፎርስ ብንፈልግ ምንድነው የምናደርገው? አንደኛ የማግኔቲክ ፊልዱን ዳይሬክሽን ማየት ነው። ሶ ማግኔቲክ ፊልድ ዳይሬክሽን በካውንተር ክሎክዋይዝ ነው። ስለዚህ ካውንተር ክሎክዋይዝ የሆነ ማግኔቲክ ፊልድ አለ። ስለዚህ ዋየር ቱ ላይ የሚፈጠረው የማግኔቲክ ፊልድ ዳይሬክሽን ወዴት ነው ማለት ነው? አዌይ ፍሮም ደ ዋየር ቱ ከዋየር ቱ ወደዛ የሚጠቁም ማግኔቲክ ፊልድ አለ። ስለዚህ ይሄ ቢዋን እንለዋለን። ማለትም ዋየር ዋን ፕሮዲውስ ያደረገው ማግኔቲክ ፊልድ ማለት ነው። ሶ ደ ሴም ቲንግ አሁንም የአውራ ጣታችንን በዋየር ቱ ላይ እናደርጋለን። ሶ በዋየር ቱ ላይ ስናደርግ ከረንቱ ዳውንዋርድ ስለሆነ ሶ በዳውንዋርድ ዳይሬክሽን ላይ ይቀመጣል። ስለዚህ ማግኔቲክ ፊልዱ ደግሞ አራት ጣቶቻችንን በማግኔቲክ ፊልዱ ላይ እናስቀምጣለን። ስለዚህ በምናስቀምጥበት ጊዜ እንግዲህ ሁላችሁም ፕራክቲካሊ አላችሁበት ላይ መሞከር ትችላላችሁ። የፎርሱ አቅጣጫ የሚሆነው ወዴት ነው ማለት ነው? ቱ ዘ ራይት ነው የሚሆነው። ስለዚህ ኤፍ1 እንለዋለን። ኤፍ1 ማለት ዋየር ዋን ፕሮዲውስ ያደረገው ማለትም ዋየር ቱ ላይ አሳደረው ፎርስ ማለት ነው። ስለዚህ እንደምታዩት ፎርሱን እንደዚህ አድርገን መለካት እንችላለን። ስለዚህ በዚህ አጋጣሚ ከረንቱ ተቃራኒ አቅጣጫ ስለሆነ ፎርሶቹ ስለዚህ ምንድን ናቸው? የሚገፋፉ ናቸው ማለት ነው። ማለትም ዋየር ዋን እና ዋየር ቱ ምንድን ነው ማለት ነው? እርስ በራሳቸው ይገፋፋሉ ማለት ነው። ሌላው ደግሞ ሴክሽን 5.7 ላይ ማግኔቲክ ፎርስ ቢትዊን ቱ ፓራለል ከረንት ካሪንግ ዋየርስ የሚለው ሴክሽን ላይ ያሉ ሪቪው ኩዌሽኖችን እስኪ እንስራ። የመጀመሪያው ጥያቄ ምን ይጠይቀናል መሰላችሁ? ቱ ፓራለል ዋየርስ ካሪንግ ከረንትስ ኢን ዘ ሴም ዳይሬክሽን አትራክት ኢች አዘር። ስለዚህ በተመሳሳይ አቅጣጫ የሚፈሱ ከረንቶች ወይም በፓራራል በሆኑ ገመዶች ላይ ትይዩ በሆኑ ገመዶች ላይ ከረንቱ በሁለቱ ገመዱ ያለው የከረንት አቅጣጫ ተቃራኒ ከሆነ እንደሚሳሳቡ ታውቃላችሁ። ለምን ያለ እየጠየቀን ነው። ታዲያ እንዴት ነው የምንመልሰው? መልሳችን a current carrying conductor in the magnetic field experiences a force። እንግዲህ ከረንት ካሪንግ ዋየር ውስጥ ከረንት ካሪንግ ዋየር ማግኔቲክ ፊልድ ውስጥ በሚገባበት ጊዜ ምንድን ኤክስፒሪንስ ያደርጋል ብለን ተወያይተን ነበረ። ፎርስ ኤክስፒሪንስ ያደርጋል። ታዲያ እዚህ ጋር የምትመለከቱት አንደኛው ዋየር ሌላኛው ዋየር ላይ ምንድን ፕሮዲስ ያደርጋል? ማግኔቲክ ፊልድ ፕሮዲስ ያደርጋል። አሁን እዚህ ጋር ዋየር ዋን በሱ ዙሪያ ምን ይኖራል ማለት ነው? ፕሮዲስ የሚያደርገው ማግኔቲክ ፊልድ ስላለ ያ ማግኔቲክ ፊልድ ሁለተኛውን ዋየር ምን ያደርጓል ማለት ነው? ተጽዕኖ ውስጥ ያስገባል። ለምን? ከረንት ኬሪ ስላደረገ ሁለተኛው ዋየር። ከረንት ኬሪንግ ዋየር ደግሞ ማግኔቲክ ፊልድ ውስጥ ሲገባ ምን ኤክስፒሪንስ ያደርጋል ብለን ነበረ? ፎርስ ኤክስፒሪንስ ያደርጋል ብለን ነበረ። ስለሆነም ይህንን እናውቃለን። ሶ ኢን ዲስ ኬዝ the magnetic field of the two wires interact in such a way that these forces are attractive። ስለዚህ በተመሳሳይ አቅጣጫ በሚጓዙበት ጊዜ ፕሮዲውስ የሚያደርጉት ማግኔቲክ ፊልድ ማለት ነው ኢንተራክት ያደርጋል ወይም እርስ በርሱ ስለሚነካካ ማግኔቲክ ፊልዱ ዜርፎር የራሱ የሆነ ምን ይሆናል? ሪስፖንስ ይሰጣል። ሪስፖንሱ ምንድን ነው? በፎርስ መልክ ማለት ነው። ያም ፎርስ ምን ይሆናል ማለት ነው? በዚህ ጊዜ ሁለቱ ገመዶች ምን ይሆናሉ ማለት ነው?
አትራክት ሲደራረጉ እንመለከታለን ማለት ነው። ይህንን ደግሞ ከቶፖግራፊካሊ ማለትም አሁን ከረንቱን 3 ዳይሜንሽናል ነው ይሄ አገላለጽ። 2 ዳይሜንሽን ላይ ለምሳሌ ወደ ፔጁ ከእናንተ ወደ ፔጁ የሚገባ ከረንት አለ። እዚህ ጋር የምትጠቀሙት የተጠቆመችው እዚህ ጋር የምትመለከቱት ዋየሩን ከላይ ስትመለከቱ የሚል ትርጓሜ ነው ያለው። ስለዚህ ከላይ ስትመለከቱ ከረንቱ ከእናንተ ወደ ፔጁ ነው ይቺ የኤክስ ምልክት ስታዩ። እዚህም ጋር ደግሞ ስትመለከቱ ተመሳሳይ ነው። ተመሳሳይ ከረንት አቅጣጫ ያላቸው ኢንቱ ዘ ፔጅ ነው። ሁለቱ ዋየሩን ከአይናችሁን ልክ ከዋየሩ ላይ ወይም ከላይ ሆናችሁ ስትመለከቱት ማግኔቲክ ፊልዱ ምን አይነት ፓተርን ይሰራል። ስለዚህ ይሄ ፓተርን የሚያሳዩችሁ ምንድን ነው? ማግኔቲክ ፊልዱ ኮፕሬት ያደርጋል። የሚንቀሳቀስበት አቅጣጫ አንደኛው የማግኔቲክ ፊልድ ወይም የማግኔቲክ ፊልዱ ዳይሬክሽን ከሌላኛው ማግኔቲክ ፊልድ ጋር ኮፕሬት አድርጎ የምትመለከቱት ፓተርን ይሰራል። ታዲያ ይሄ ፊልድ ፓተርን የሚነግራችሁ ምንድን ነው? ሁለቱ ዋየሮች አትራክት እንደሚደራረጉ በስዕላዊ መንገድ የምታስረዱበት ነው ማለት ነው። በጣም ጥሩ። አሁን ሌላው ደግሞ ኩዌሽንቱን ደግሞ እስኪ አብረን እንስራ። ምን ይጠይቀናል? Is the force destructive or repulsive between the phase and neutral line hang from power poles? ዋይ ይለናል። እንግዲህ የመብራት ገመድ አይታችሁ ከሆነ መንገድ ላይ ሁለቱ ገመዶች ማለትም የፌዝ ኤንድ ኒውትራል ላይን የምንላቸዋለን። ይህ ፌዝ የምንለው ሆት ላይን ወይም ሞስት ትልቅ ቮልቴጅ የሚይዘው ማለት ነው። እና ደግሞ 0 ቮልቴጅ የሚይዘው ገመድ አለ፣ ያ የምንለው አለ ኒውትራል። ስለዚህ በሁለቱ መካከል እንግዲህ ከረንት አለ እና ያ ከረንት ምንድን አይነት ነው? አትራክቲቭ ነው ወይስ ሪፐልሲቭ ነው? አትራክቲቭ እስከሆነ ለምንድን ነው ብሎ ወይም ዋይ ብሎ እየጠየቀን ነው። ስለዚህ መልሳችን ምን መሰላችሁ? በኒውትራል ገመዱና በፌዝ ገመዱ መካከል ያለው የከረንት አቅጣጫ ተቃራኒ ነው። ስለዚህ ተቃራኒ ስለሆነ እዚህ ጋር ምን እንመልሳለን? the hot wire and neutral wire experiences a repulsive force due to their opposite current direction ብለን እንመልሳለን። ስለዚህ አሁን ምንድነው ሁለቱ ኬሪ የሚያደርጉት ከረንት ተቃራኒ የሆነ አቅጣጫ ነው። therefore ተቃራኒ አቅጣጫ ካላቸው የሚፈጥሩት ፎርስ ምንድነው? ሪፐልሲቭ ነው ወይም የሚገፋፋ አይነት ምንድነው ፎርስ ነው ማለት ነው። ስለዚህ በዚህ ምክንያት ማለት ነው ያለው ፎርስ በኒውትራል ገመዱና በፌዝ ዋየሩ ወይም በሆት ዋየሩ በእነሱ መካከል ያለው ፎርስ ሪፐልሲቭ ሆኖ ታገኙታላችሁ።